ምን ስለኔ ቃል ነው የምታወራው? ልጄ ምን አረገች? ምንድነው ቆይ ይሄ ነገር? ለምን ቀጥታ አትናገርም? እቺ ሴትዮ የብሌን እውነተኛ እናት አይደለችም። ተከፍሏት የመጣች የውሸት እናት ናት። ውሸቱን ነው ከልጄ ለማረቅ የሚያደርጉት ጥረት ነው። እውነት ውሸቱን ነው። መቼም አይሳካላችሁም። እሺ ብሌን የኔ ልጅ ናት። መቼም ዳግም ለሰላም እውነታውን አሰማት። እውነታውንም ስታቅ አልማዝን ገደለቻት። በጣምም ደነገጠች። ደንግጣም እኔ እስር ቤት እገባለሁ ልጄን አደራ በማለት ልጇን ለባህሉ አደራ ሰጠች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ አደራ ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ አድርጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ዳግም ለሰላም እውነታውን አሰማት። አልማዝ የብሌን እናት እንዳልሆነችና በገንዘብ ተገዝታ እንደመጣች ይነግራታል። አልማዝም በጣም ደነገጠች። ሰላምም በፍጹም አይሆንም በማለት ማመን አቃታት። ቃልም ይሄ ውሸት ነው፣ ውሸት እያወራ ነው በማለት ራሷን ለመደበቅ ሞከረች። ነገር ግን ዳግም በፍጹም በማለት እየተከራከረም ነበረ። ሰላምም ዳግም ምን ሆነክ ነው? ቃል ልጄ ስለ ቃል ልጄ ነው የምታወራው? ቃል እንደዚህ አይነት ነገር አታደርግም። ያልተረጋገጠ ነገር ይዘህ በልጄ ላይ ሌላ ወንጀል አትፍረጥ፣ አትፍጠርባት እያለች ለቃል ስትከራከር ነበረ። አልማዝ በጣም ደንግጣ አይናቸውን እያየችም ነበረ። በዚሁም አጋጣሚ ዳግም በፍጹም አይደለም ማነሽ ሰላም፣ ይሄ ሁሉ ስራ የቃልም ስራ ነው፣ የእሷም እጅ አለበት በማለት ይነግራታል። ምንድን ነው የምትነግረኝ? ቶሎ ንገረኝ። ምንድን ነው እንደዚህ የሚያደርግህ? ልጄንም እንደዚህ ልትናገራት አትችልም። የማይሆን ተሆነ ፖሊስ ጠርቼ ነው ማስወጣ፣ ውጣልኝ እያለችም ስትለውም ነበረ። በዚሁም አጋጣሚ በገንዘብ ተገዝታ እየመጣች እንደሆነች ከቃል አንደበት ነው የሰማሁት በማለት ሪከርዱን ከፍቶ ያሰማታል። በጣም ትደነግጣለች። አንቺ ወራዳ፣ አፈርኩብሽ። ምን አደረገቻችሁ ይቺ ምስኪን ልጅ? አንቺ ስለምንድን ነው እንደዚህ የምታደርጊው? በማለት ከአልማዝ ጋር ይያያዛሉ። አልማዝና ሰላም ይያያዛሉ። በዚሁም አጋጣሚ ሰላም አልማዝን ገፍትራ ትጥላታለች። አልማዝን በዛ በወደቀችበት ትሞታለች። በጣምም ይደነግጣሉ። ሲያቱም ሞታለች። ግራ ይጋባሉ። በቃ እኔ ነፍሰ ገዳይ ሆንኩ ማለት ነው? አውቄ አይደለም ግን ይቺን ሄጄ ለመንግስት መስጠት አለብኝ። በቃ ቃልዬ ትችሽ ይሄን ነው በማለት የልጇ ነገር ሲያስጨንቃትም ነበረ። ነገር ግን ቃል እያደረገች ያለችው ነገር ገነትን ለማስጠቃትም ሰላምን ለማስጠቃት ነበረ። ቃል እያደረገች ያለው ነገር ለሰላም ዛሬም አልገባትም። በዚሁም አጋጣሚ አልማዝ በሞተችበት ወንድሟ በኃይሉ ይመጣል። ወንድሜ ነፍሰ ገዳይ ሆንኩልክ በማለት ትለዋለች። አይዞሽ መቼም ቢሆን አትታሰሪም፣ እኔ ወንድምሽ እያለሁ አትታሰሪም፣ ታምኝኛለሽ አደል በማለት ሬሳውንም አረቀን እንጥለዋለን። ይህ ሬሳ ተተመረመረ የሁላችሁም አሻራ ስለሚገኝባችሁ ሁላችሁም ወንጀለኛ ትሆናላችሁ ሲላቸው ሁሉም እንግዲህ ሬሳውን ለመጣል ተስማምተዋል። ነገር ግን ቤተሰቦቿ መጥተው ሲጠይቁን ምን ብለን ነው የምንመልሰው የሚል ጥያቄ ማቀረቡ። አናቅም ነዋ የምትሉት እንዴት ነው የማናቀው የምንለው? ልብሳቸው እዚህ ነው ያለው፣ በዛ ላይ ደግሞ እዚህ እንደሆኑ ያውቃሉ በማለትም ይህንንም ጥያቄ ያቀርባሉ። በቃ አላቅም ብላችሁ መመለስ አለባችሁ በማለት በዚሁም ይተባበሩና ሬሳውን አንሶላ አምጡ ተባብለው ቃል አንሶላ ይዛ አምጥታ አንሶላውንም ሬሳውንም ሲጠቀልሉም ነበረ። በዚሁም አጋጣሚ ቃል መተመቸው ወዲህ ነው አሁን ለሱ ያዘንላት በማለት ስለ በኃይሉም ሲገርማትም ነበረ። ገነት ባለፈው በረኪና ልትጠጣም ነበረ። ዛሬ ላይ ብሌን ደርሳላታለች። ብሌን በደረሰችበት እሷም በረኪናውን አፏ ላይ እንዳደረገችው ነበረ። ብሌን በጣም ደንግጣ በረኪናውን ተወረውረዋለች። እናቴ ምን እያደረግሽ ነው? ልትሞቺ ነው? ራስሽ ልታጠፊ ነው? ብላም ትላታለች። አዎ ልጄ አንቺን አጣውሽ፣ ህይወቴ ጨለማ ሆነ። ባለፈው እናትሽ እንደዛ ብላም ስትለኝ አንቺ ዝም ብለሽ አየሽኝ እና ምን ልሁን በማለም ትላታለች። በእኔ ሰበብ ነው ራስሽ ልታጠፊ የሞከርሽው እና እኔ ታሁን ወዲያ ምን ሰው ነኝ? እኔንስ የት ጥለሽኝ ነው? አንቺማ ልትሄጂ ነው ብላም ትላታለች።
እና እኔን አታስቢኝም? በቃ በእኔ ጨከንሽ ማለት ነው ብላም ትላታለች። አንቺማ በእኔ ጨከንሽ፣ አሁንም ቢሆን ሂጂ፣ እናትሽ ተሰማች ትቆጣሻለች ብላም ትላታለች። እኔን ነው ሂጂ የምትይኝ? አዎ ሂጂ፣ ተሰሙ ይቆጡሻል። ባለፈው እንኳን እንደዚህ አንድ ላይ ሆነ ልናወራ ለበርቀትም እንድንገናኝ አይፈልጉም ብላም ትላታለች። አንቺ እኮ ለእኔ እናቴ ነሽ፣ ከእኔ በላይ ከወላጅ እናቴ በላይ አንቺ ለእኔ ልዩ ነሽ በማለት እሷንም ትላታለች። ግን አንቺ በእኔ ምክንያት ራስሽን ልታጠፊ ተሞከርሽ፣ እኔ ታዲያ ለምንድን ነው የምኖረው? በማለት ገነት ልትጠጣው የነበረውን በረኪና ብሌን ጠጥተዋለች። ብሌንም በጠጣችበት ትወድቃለች። ገነትን በጣም ትደነግጣለች። ኧረ እባካችሁ ውርዱኝ እያለችም ስትልም ነበረ። ነገር ግን ለጊዜው የደረሰላትም ሰው የለም። ወተት አምጥታ ብሌንን አጠጥታታለች። ብሌንም ወተቱን ስትጠጣ አስመለሳት። በጣም ደስ አላት። ነቃችም። እናቴ ይቅርታ ብላም ትላታለች። እኔን ይቅርታ በኝ ልጄ በማለት አንስታ አልጋው ላይ ታደርጋታለች። ሐኪም ቤት ሄደሽ መታየት አለብሽ ብላም ትላታለች። በፍጹም አይሆንም አሁን ድኛለሁ በማለትም ትላለች። በዚሁም አጋጣሚ ቁጭ ብለው እያወሩ እያሉ የገነት ጎረቤት ትመጣለች። ልጄ በረኪና ጠጥታ ልትሞትብኝ ነበር ጎረቤቴ በማለት ትላታለች። እንዴ አሁን ታዲያ ወተት አጠጣሻት? አዎ ወተት አጠጫቻታለሁ። አስመለሳት? አዎ አስመለሳት። ታስመለሳት ልጃችን ዳነች ማለት ነው። በቃ እንኳን ደስ ያለች፣ ተነሽና እቀፊኝ በማለት ተነስተው ደስታቸውን ተቃቅፈው ደስታቸውን ይገልጻሉ። በዚሁም አጋጣሚ ብሌን በጣም ትገረምና ለካ እኔን የምትወደኝ እናቴ ብቻ አይደለችም፣ የእናቴም ጎረቤቶች እንደዚህ ይወዱኛል። ለካ እኔ ህይወቴ አንድ ነገር ቢሆን ሁሉም ያዝናሉ በማለት ራሷን ትገረማለች። ሁለተኛ እንደዚህ አላደርግም፣ እኔ ግን በረኪናውን አልጠጣሁትም። በዚሁም አጋጣሚ እናቴ ምን መሆን እንዳለባት ለማየትም ነበረ። ሁለተኛ እናቴ ምንም ነገር ቢከፋት እራሷን ለማጥፋት አትሞክርም በማለት ያንን ውሳኔ ትወስናለች። ሳሚም ገነትን ማነች ብሌንን በተቀጣጠሩበት መሰረት ዛሬ እኔ ላግኝሽ በማለት በሯ ላይ እየጠበቃትም ነበር። ነገር ግን እሷ ልትወጣ አልቻለችም። እኔን ነው እንደዚህ የምትሸውጂው? እሰራልሻለሁ እያለ እየዛተባትም ይገኛል። በዚሁም አጋጣሚ የገነት ጎረቤት አሁን እኔ ቡና ፈላለሁ፣ አንቺ ከሰል አቀጣጢ፣ ቡና ይዤ ልምጣ በማለት ቡና ልታመጣ ትሄዳለች። ገነትን በጣም ትደሰታለች። ብሌን አሁን እኔ ተቤት ስመጣ አልነገርኳቸውም፣ ይጨነቃሉ፣ ልሄድ ብላም ትላለች። አንቺ ታሁን ወዳ እንደዚህ አትጨናነቂ፣ እንደዚህ አሞሽ ራሱ ትጨናነቂያለሽ። በጣም ቆንጅዬ ልጅ ነሽ፣ እናትሽን ትመስያለሽ፣ አሳቢም ነሽ። ግን አሁን ቡና ጠጥተሽ ነው የምትሄጂው በማለት ቡና አፍልተው እየተመራረቁም ነበረ። በምርቃቱ መካከል ለብሌን ጥሩ ደረጃ ትምህርት ትድረስ፣ ምቀኛችንን እንደዚህ እንደ ጭስ ያብርልን፣ አንቺም ደረጃሽም ባልሽም ጥሩ ባል የሆነ ባል ይቅናሽ በማለትም ይላሉ። አሜን እያለችም ነበረ ብሌን። ገነትም አንቺ እኮ ገና ሕፃን ልጅ ነሽ፣ እንዴት ይሄን አሜን ትያለሽ አንቺ በማለትም ትላታለች። ጎረቤቷም አይ ገነት አንቺ እኮ ሞኝ ነሽ፣ የዛሬ ልጆች ዲግሪውንም ባሉንም አንድ ላይ ነው የሚያካሂዱት እያለችም ስትቀልድባትም ነበረ። ነው እንዴ ልጄ እውነት ነው ብላም ስትላት አይ አይደለም በማለት ብሌንም ስትሽኮረመምም ነበረ። የተሽኮረመመችም እያለ ተሽኮረመመች እያሉ ሲያሾፉባትም ነበረ። በዚሁም አጋጣሚ ልጄ ትመረቃለች እንጂ አታገባም እያለችም ስትልም ነበረ። በመጨረሻም እየተመራረቁም እያለ እንግዲህ ቡናቸውን ጠጥተው ጨርሰው ብሌን መሄድ አለብኝ ስትል አሁን እኔ እሸኝሻለሁም ስትል ብሌን የገነት ጎረቤትም እኔም እሸኛችኋለሁም ብላም ትላችኋለች። አይ ችግር የለም በጣም ነው የማመሰግነው፣ አሁን እኔ ራሴ እሸኛታለሁ አያስፈልግም በማለትም እሷም ወደ ቤቷ ትሄዳለች። ገነትም ብሌንን ልትሸኝ ወደ ቤት ይሄዳሉ። በር እያንኳኩም ነበረ። ነገር ግን አልማዝን ሬሳዋን በአንሶላ እየጠቀለሉም ስለነበረ ከነሱ የሰማ ሰው ማንም ሰው ስላልነበረ በሩ ሲንኳኳ በጣም ይደነግጣሉ። በደነገጡበትም ጊዜ አሁን ታሁን ሰው አየን አላየን የሚል ነበር ድንጋጤያቸውም። ደግመው ደጋግመው እነ ብሌን በርም ሲያንኳኮ ነበረ። ነገር ግን ሊከፍቱላቸው አልቻሉም። ምክንያቱም አልማዝ መሞቷ ማንም ሰው እንዲሰማ አልፈለጉም። ማንም ሰው ሳይሰማ ሬሳውን አርቀው ሊጥሉ ነው ተነጋግረውም የነበሩት። ግን ብሌን እናቷ መሞቷን ስታውቅ ገና የውሸት እናት መሆኗንም አላረጋገጠችም። ግን ዛሬ ላይ እናቷ ሞታ ስታይ ምንስ ይሰማት ይሆን? እናቷስ እንዳልሆነች ስታውቅ ምንስ ይሰማት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ውድ ቤተሰቦቼ ባይ ባይ።